ለምን እንዳላገባው ታውቃላችሁ? ሴቶች እየመጣችሁ ስትጠይቁኝ በጣም ነው የምናደደው። አዎ በጣም ነው የምናደደው። ታውቃላችሁ ወንዶች ሲጠየቁ ደስ አይላቸውም። እየመጣችሁ የምትጠይቁት ነገር ቢኖር መኪናህ ምን አይነት ነው? የት ነው ቤት? ስንት ንብረት አለ? አካውንትህ ላይ ምን ያህል አለ? ስራህ ምንድነው? ለምንድን ነው ይሄ ሁሉ ንብረትና የምትጠይቁት? ሴቶች ስርዓት ያዙ። ስለዚህ ለዛ ነው እስካሁን ያላገባሁት። እኔ ምንድነው ያለህ ምናምን ስባል ደስ አይለኝም። እኔ ያለኝ ምን መሰላችሁ? 3 ሱፍ አለኝ ዲጄ የምሰራበት ማለት ነው። ከዛ በኋላ ደግሞ 2 ቆዳ ጫማ አለኝ፣ 2 ደግሞ ቅዳሜ የምወጣበት ደግሞ አዲዳስ አለኝ ቦንዳ ማለት ነው። ከዛ እንደዚህ በቦንዳ ደግሞ ፏ ብለን እንወጣለን። አይመስላችሁ? ስለዚህ ወንዱ ምንም ችግር የለበትም። በቃ ሴቶቹ ሲንግል መሆናቸው እያንገበገባቸው ያለበት ሰዓት ነው። ምን ሰማው ብቸኝነትን ማንን ገደለ የሚሉት ሴቶች ነበረ። ግን አሁን ያየነው ግን እንዳለ ሴቶቹ ናቸው ወደ ትዳር እየሄዱ ያሉት። አረኛ ወንዶችን ነፍጠን እናግባ እንዴ? ጦር ሄሎ፣ በሰላም ነው? ቀበሌ መተን እኮ ፈልገን ስራ አልገባም ብለውን ነው። አዎ ትንሽ አመም አድርጎኝ። የለውም ምን ፈልጋችሁ ነው? እኔና ጓደኛዬ ደሃ ለማጻፍ ፈልገን ነበር። ችግር የለውም ነገ ይጻፍላችኋል። ስራ ማስኬጃ 10 ሺህ ብር አዘጋጁ፣ ነገ ይጻፋል። የምን 10 ሺህ ብር ነው ደግሞ? ገብቷል። እባክህ ግዴታ ቃሉን ካልጠራሁት አይሆንም እንዴ? ገጡ። አቤት ምንድነው? እንዴና ጉዳላቸው ተሻለ ልጠይቅ ብዬ ነው። ከሰዓት ና ምን አልክ? ከሰዓት ተመለስ። እሺ ጤና ይስጥልኝ። 911 ነው። ምን ልርዳዎት? ሄሎ፣ የሆነ ሰው እየገላለሁ ብሎ እያስፈራራኝ ነው። እባካችሁ ድረሱልኝ። ማን ነው? ሰውየውን በግልጽ ታውቀዋለህ? አረ እኔ ምንም ስለ ሰውዬ የማውቀው ነገር የለም። 6 ሰዓት እገላለሁ ብሎ እያስጨነቀኝ ነው። ደውሉ። ይሄ እኮ ታዲያ ምንም የሚያሳስብ ነገር አይደለም። ዝም ብለህ ነው የምትጨናነቀው። ምን ማለት ነው? ያሳስብም ሰው እኮ ነኝ። ለምን ነው የማልጨናነቀው? ትቀልዳለህ እንዴ? ሀበሻ ነው አይደለ ሰውየው? አዎ ነው። ታዲያ ሀበሻ መቼ ቀጠሮ አክብሮ ያውቃል? 7 ሰዓት ወይ 8 ሰዓት ነው ሊገል የሚችለው። ለማንኛውም እንደ ከዚህ በፊቱ ከሞትክ በኋላ እንደርስልሃለን። ስለደወልክ እናመሰግናለን። አብሯችሁ ከበላ በኋላ ከጠጣ በኋላ ኤቲኤም አላስኩም ለሚለው ጓደኛችሁ ሜንሽን አድርጉለት። እንዲህ ተንኮለኛ ደግሞ ሰው አለ። ተንኮለኛ ሰው መቼም ትን ይሏል እንደምታዩት። ለማንኛውም እንዲህ አስቄ ፏ ካረኳቸው በኋላ ቢሉ ሲደርስ ያው እንግዲህ እንደለመደብኝ ኤቲኤምን አላስኩም ምንም ፈጣጣ ከጎን ላለችው ሁሉ የሚሰጣት ከጎን ላለችው እንኪ ስላት እሷም ድርቅ ብላ አረዘርበል አለችኝ። አንቺም ቢብቲ አንዳንድ አይናፋር አይጠፋም ብዬ አይናፋሯ መስጠት እኔ አፋይ ከተገኘማ ሀጃ ወጣ ብዬ ልሄድ ስል ገልመጥ ታደርገኛለች ልክ እንደከፈለ ሰው። እሷ ደግሞ እንደለመደብኝ በሌላም ጊዜ ከጓደኞቼ ጋር እየበላው ቢል ይመጣል። አሁንም እንደለመደብኝ ኤቲኤምን ያላስኩም ስል ቤኪም ገልመጥ ያደርገኛል። ሳንቾም የለመደች ጦጣ ብሎ አሟረተ። ጓደኛቸው አበደ። ይሄው ሞባይል ባንኪንግ ከፍልም አለኝ። በሉ አጩብኝ ብዬ ወጣው። ከወጣውም በኋላ እንግዲህ እንደለመደብኝ አንድ ቀን ተሳስቼ ምግብ ቤት ብቻዬን ብገባ ከራሴ ጋር ግብግብ። ዛሬስ ማንን ነው ማታልለው? ኤቲኤምን አልያዝኩም ምለው? ወይኔ ጉዴ ባልገባውስ ብዬ ከራሴ ጋር ግብግብ ፈጠርኩላችኋለሁ። ለማንኛውም መጥፎ ልምድ መጥፎ ነው፣ አይድረስባችሁ። አንተ ኩክኒያም። አቤት አባይ። እስኪ ጸጉረና አንዳንዴ ወደ ግራ ጠቅልለው ሁሌ ወደ ቀኝ። ኧረ አባይ ዛሬ እስካከደር የፈተና ውጤት ተነገራችሁ? ያው ነግሬሃለሁ። ወሪታ እንዳይሆን አስነጥሳለሁ። እስኪ በል ንገረኝ። ፊዚክስ 10 ነው ያመጣው። እንዲህ ነው እንጂ ኤነርጂ ከ10 ኧረ ከ50 የፈጣሪ ያለ ከ50 እንዴት በሳተ ነበር እንዴ ፈተናው? አይደለም በመለሰን። ኧረ ይድፋህ። ያቶ ወጋን ልጅ አይተኸዋል? ፊዚክስ እንደው ሃይተታው እንደው አፍሪካ ደንደ የኔ አንድ ያስፖርጅኩት 9 እኮ ነው ያመጣው። 9 ረረረረ በንታው የለ እንዴ ወይ? እና ለምን ታዲያ አንዳንዴ ይሄድ ካታስጠናውም በል እስኪ አስቤያለሁ። አልመቻችልኝ ቢሉ እኮ ታው እንጂ አክሰባል ወይ ጉድ ግም ለግም አለ ሰውየው። አዚ እውቀት የለህም እንጂ እኮ ሞራልህ ደስ ይለኛል። እሺ እንግሊዘኛስ? እንግሊዝ 14 ኧረ መድኃኒዓለም 14 ሁሉም ውጤት 10 ቤት ነው እንዴ? የከበዴ ሰማራኩ እኮ ከአስራዎች እንደ አለኝ ባዮሎጂ 20 ነው ያመጣው። ጎሽ ይሻላል። ከመቶ ማነ አፈሪ አምላ ማነሽ አስካለሽ ብረምጣዱና ከቢለ አባይ ምን ልታረጊኝ? ሆሮን ከረምኩት እንደንተየ እንዲሆነ ወደ 12ኛ አርከን አይዞ ገና እኔን ተለጥላለሁ። አሁን አንተ ነህ የብሬን ፈተና የምታልፈው። ለመሆኑ ደረጃህ ስንት ሆነ? 45ኛ። እግዚኦ ምን አለ ውጤቱን 45 ብታመጣ። ስንት ናቸው አጠቃላይ?
አጠቃላይ 46 ነው። ተመስገን ቢያንስ አንድ ተማሪ ይበልጣል። ኧረ እባክህ ነባሮ ነው አልተጠጠን። ኧረ ነደድኩ ወገን ሳካደ ጋጠሩልኝ። አስተማሪያችን ኤአይ ከሰው እውቀት በላይ ስለሄደ በጂኒየስ ኑ ብትማር መቀየር ትችላለህ ብሎኛል። ምንድነው ደግሞ እሱ? ጂኒየስ ኑ ኢንፍራ ፕሮቶኮል በሚባል ኢትዮጵያዊ ድርጅት የተሰራ ሲሆን የቤት ስራ ለመስራት ረዳት የሚሆነኝ እና ለፈተና የሚያዘጋጀኝ ኤአይ ዌብሳይት ነው። ሌጋሲ ቢልደርስ ሽልማት ውስጥ እጩ ሆኖ በአሁኑ ጊዜ እስከ የካቲት 17 በመመረጥ ላይ ይገኛል። በዚሁ ዌብሳይት ወይም ባዮ ባለው ሊንክ ቮት በማድረግ የሀገራችን እድገት ለሚያመጣው ሀገር በቀል ድርጅት አስተዋጽኦ እናድርግ። እሺ ተማሪዎች፣ ዛሬ የምንማረው ስለ ኮንትሮባንድ ነው። አንተ ጥግ ላይ ያለው ልጅ ተነስ እስኪ። ስም ማን ነው? አጋድማቸው እባላለሁ። አጋድማቸው? እነማን? ያባትህስ? አልሰማም ካሉ ተው እንጂ አጋድማቸው አልሰማም ካሉ። በእውነቱ ደስ ይላል። ኮንትሮባንድ ምንድን ነው? ኮንትሮባንድ ኮንትና ሮባንድ ከሚሉ ሁለት የግሪክ ቃላት የመጣ የላቲን ቃል ሲሆን ኮንት ማለት ኮንታ ማለት ነው። ሮባንድ ማለት ደግሞ ትገባላችሁ ማለት ነው። በአንድ ላይ ኮንታ ትገባላችሁ እንደማለት ነው። ተው እንጂ እኔ ምን ለምንድን ነው ግን የምትማረው? ውዷ ሀገሬን አንድ እርምጃ ከፍ ለማድረግ ነዋ። አረ ወደ ታች ነው። ናውጣ ተንበርከክ። ምን እኔን አጋድማቸው እንዳይሆን። አረ መደፋፈር። ባለፈው ማለት ነው እንግሊዘኛ አስተማሪያችን ጓገጭ ሲል ቂጡን በሳንጃ እሱ ይገርማል እንዴ ማትስ አስተማሪ ኤክስን ካላገኛችሁ ብሎ ሲደነፋ ሆዱን በሳንጃ። አረ እና ልውጣ ልንበርከክ እንዴ? አረ ምን ቦታ እንዴ? እኔ መቻወኩ እንደዚህ ተባይኛለች ምን እናንተ አትነግሩኝ ነበር? እና ኮንትሮባንድ ማለት እሱ እንዳለው ነው። ምንም ጨምረው ነገር የለም። ግን ዋናው ጤና ነው። የቤት ስራ ሰርታችኋል? ትናንት የሰጠኋችሁ? እኔ አልሰራሁም። ሲጀመር ትናንትና አልመጣሁም። አረ አጋድሚ ችግር የለውም አታስብ። ደግሞ ትናንት የቀረ ፈተና ላይ አይቀመጥም ብለሃል አሉ። ማን ያለው? እኔ እንደዛ ብያለሁ? እንትን ነው አይደለም። ምን መሰለህ አጋድሚ ከፊት ይቀመጣል ነው ያልኩት። አየህ ከፊት ዝም ብለው ነው እነሱን አትመን አጋድሚ። እና ተማሪዎች የዛሬውን ክላስ በዚህ ጨርሰናል። ያልገባችሁ ነገር ካለ አጋድሚ ይሄን ጠይቁት ያስረዳችሁ። ፈተና እንዴው ምን ነው ቁና የምትነፍስ ባቢ ስልኬን እኮ ቆሉኝ። ወይት ላይ ታገቢው እንዴ ስልኬቱን ብቻ ሲያውዲው ቀልቤን ወስዱታል ባቢ። ኧረ ጉባኤ ኧረ ቆይማ እንዳትለቅስ ፈቴ። እንዴው ማልቀስ መፍትሄ አይሆንም። አንተው ይልቅ የኔቱን ስልኬቱን አምጣና ቁጥርህን መተህ ስጠኝ። እንዴው እንዳታለቅስ ፈቴ ነግሬሃለሁ። አይ ባቢ እንዴው ቤት መጥቼ እኮ በአንቴቱ ደውዬ ነበር። ታዲያሳ ምጣና እንስጥ ብለውኝ ቤት ያንተንም ወስዶ ላኩኝ ባቢ። እንዴው አሁን ደግሞ እኮ በታቴ እኮ ልሞክር ብዬ መምጣቴ ነው።